ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምናየው እንግዲህ ስለ እይታ መደብዘዝ ነው። የእይታ መደብዘዝ በአንድ ወይም በሁለት አይኖቻችን ላይ ሊከሰት የሚችል የተለመደ ችግር ነው። አንዳንድ ጊዜ መንስኤው ቀላል የሆነ የአይን ድካም ሊሆን ይችላል። በሌላ በኩል ደግሞ አፋጣኝ ወይም ደግሞ አስቸኳይ የሕክምና እርዳታ የሚያስፈልገው ከባድ የጤና እክል ምልክት ሊሆን ስለሚችል ትኩረት መስጠት ያስፈልጋል ማለት ነው። እናም ዛሬ በዚህ ቪዲዮ ላይ እኔም ለአይን እይታ መደብዘዝ መንስኤ ሊሆኑ የሚችሉ 7 ዋና ዋና ምክንያቶችን ወደ እናንተ የማደርስ ይሆናል። እንዲሁም መፍትሄዎቻቸውና ህክምናዎቻቸው ምን ይመስላሉ የሚለውንና እነዚህ ችግሮችን ሊያመጡ የሚችሉ አንዳንድ ጉዳዮችን እንግዲህ ቀላል ቢመስሉም ግን የአይን እይታ ላይ በጣም አሉታዊ ተጽዕኖ የሚያመጡ ነገሮች ምንድናቸው የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ለአይን እይታ መደብዘዝ መንስኤ ሊሆኑ ከሚችሉ ምክንያቶች መካከል አንደኛውና የመጀመሪያው እንግዲህ መነጽር አለማድረግ ነው፣ ወይም ደግሞ ጭራሹኑ መነጽር አለመጠቀም ነው። በተለይ እድሜያችሁ እየገፋ ሲሄድ መነጽር አለመጠቀም በጣም ተጽዕኖ ሊያደርግ ይችላል። የቅርብ የእይታ ችግር፣ የሩቅ የእይታ ችግር ወይም ደግሞ የአይን ብሌክርስ መዛባት ብርሃን ወደ አይናችን የጀርባ ክፍል ወይም ደግሞ ሬቲና በሚባለው ማለት ነው በትክክል እንዳይገባ ስለሚያደርግ እይታዎች እንዲደበዝዙ ያደርጋሉ ማለት ነው። ይህንንም ችግር እንግዲህ በእይታ ማስተካከያ መነጽሮች በመጠቀም ወይም የአይን ቀዶ ጥገና በማስተካከል ይቻላል ማለት ነው። ሌላኛውና ሁለተኛው እንግዲህ ለረጅም ሰዓታት ስክሪን ማየት ወይም ደግሞ የአይን መድረቅ ነው። ለረጅም ሰዓታት ስልካችን፣ ኮምፒውተራችን ወይም ቴሌቪዥን ላይ ማፍጠጥ ወይም መመልከት አይን የማርገብገብ ፍጥነትን ይቀንሷል። ይህም አይናችን እንዲደርቅ እንዲደክምና ለጊዜው እይታ እንዲደበዝዝ የሚያደርግ ይሆናል። ስለዚህ በየመሃሉ እረፍት መውሰድና የአይን ማለስለሻ ጠብታዎችን ለመጠቀም መፍትሄ ሊሆን ይችላል ማለት ነው። ወደ ቀጣዩ ስናልፍ ሶስተኛው ከስኳር በሽታ ጋር የተያያዘ የአይን ችግሮች ናቸው። እነዚህም የእይታ መደብዘዝን ሊያመጡ ይችላሉ። በደም ውስጥ ያለው የስኳር መጠን መጨመር በአይናችን ውስጥ ባለው ሌንስ ላይ እብጠት ሊያስከትልና በሬቲና ላይ የደም ስሮችን ሊጎዳ ይችላል። የስኳር መጠኑ በትክክል ካልተቆጣጠር ነው ከጊዜ በኋላ እንግዲህ በስኳር ምክንያት የሚመጣ የአይን ህመም ወደሚባል የአይን ህመም እናም ውሎ አድሮ ለእይታ ማጣት ሊዳርግ ይችላል ማለት ነው። ይሄ እንግዲህ ብዙ የሰማችሁት ጉዳይ ሊሆን ይችላል ማለት ነው። ሌላው መንስኤ እንግዲህ ሊሆን የሚችለው ከእድሜ ጋር የተያያዘ የእይታ መቀነስ ወይም የአይን ማርጀት ነው። እንግዲህ እድሜ እየገፋ ሲሄድ የአይናችን የተፈጥሮ ሌንስ የመለጠጥና የመኮማተር ብቃቱ እየቀነሰ ይመጣል። ይህም በአቅራቢያችን ያሉ ነገሮች በግልጽ ለማየት ይቸግረናል። ፕሪስባዮፒያ በመባል የሚታወቀው ይህ የደም መግፋት የእይታ ችግር አብዛኛውን ጊዜ ከ40 ዓመት እድሜ በኋላ የሚከሰት ችግር ስለሆነ እድሜያችሁ እንግዲህ 40 ካለፈ ይህን ጥንቃቄ በማድረግ እንግዲህ አይናችሁን ሕክምና ወይም ደግሞ ክትትል ማድረግ ያስፈልጋል ማለት ነው። በተለይ መነጽር መጠቀም የሚባለው ጉዳይ ወሳኝ ነው ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው የአይን ኢንፌክሽን ወይም ደግሞ የአይን ማቆጣት ነው። የተለያዩ የአይን ኢንፌክሽኖች የአይን አደጋዎችን ወይም ጉዳት፣ የኮንታክት ሌንስ ያለ አግባብ መጠቀም ወይም የተለያዩ የአካል ክፍሎች እብጠት በሽታዎች የአይን መቅላትን፣ ህመምን፣ እብጠትና የእይታ መደንዘዝን ያመጣሉ። ተጨማሪ ጉዳቶችን ለመከላከል ወዲያውኑ ወይም በአስቸኳይ መታከም አስፈላጊ ነው ማለት ነው። ወደ ቀጣዩና ወደ ስድስተኛው ስናልፍ እንግዲህ ስድስተኛው የሬቲና ወይም ሬቲና ማለት እንግዲህ የአይን ጀርባ ክፍል ነው። የእነዚህ ችግሮች የእይታ መደብዘዝ መንስኤዎች ሊሆኑ ይችላሉ። በሬቲና ላይ የሚደርሱ ጉዳቶች ለምሳሌ የሬቲና መቀደድ፣ መላቀቅ፣ መላጥ ወይም የሬቲና ማዕከል እብጠት እይታችን እንዲዛባ ያደርጋሉ። እነዚህ ችግሮች ተገቢው ሕክምና ካልተደረገላቸው ደግሞ ከዘላቂ የእይታ ማጣት ጋር ሊያስከትል ይችላል ማለት ነው። ስለዚህ ሌላኛው መንስኤ እንግዲህ የሬቲና ወይም የአይን ጀርባ ክፍሎች ችግሮች ናቸው ማለት ነው። እነዚህ እንግዲህ በሕክምና ብቻ ነው ማወቅ የሚቻለው። ቀጣዩ እንግዲህ ሰባተኛው ነው። ሰባተኛው ከነርቭና ከአንጎል ጋር ተያይዞ የሚመጡ ችግሮች ናቸው። የእይታ መደብዘዝ አንዳንድ ጊዜ ከአንጎል ወይም ደግሞ ከአይን ነርቭ ጋር የተያያዙ ችግሮች ምልክት ሊሆን ይችላል። ለአብነት ያህል የስትሮክ ማለትም የጭንቀት ደም መፍሰስ ወይም መዘጋት፣ መልቲፕል ስክሌሮሲስ የጭንቅላት መናወጥ፣ ማጅራት ገትር ወይም የጭንቅላት እጢዎች መጥቀስ ይቻላል ማለት ነው። እነዚህ እንግዲህ ከነርቭ ጋር ተያይዞ የሚመጡ ችግሮች በቀጥታ የእይታ መደብዘዝ ጋር ሊገናኙ ይችላሉ ማለት ነው። የመጨረሻው እንግዲህ ከእርግዝና ጋር ማለትም የመጨረሻው ማለት ስምንተኛው ነው። ስምንተኛው ለእይታ መደብዘዝ መንስኤ ሊሆን የሚችለው ከእርግዝና ጋር የተያያዙ ችግሮች ናቸው። በእርግዝና ወቅት ድንገተኛ የእይታ መደብዘዝ ከተከሰተ የፕሪ ኤክላፕሲያ ወይም ደግሞ ከፍተኛ የደም ግፊት ምልክት ሊሆን ይችላል። ይህም አስቸኳይ ሕክምና ክትትል የሚፈልግ እጅግ አደገኛ
ሁኔታ ነው ማለት ነው። ስለዚህ የእይታ መደብዘዝ እንግዲህ ሊያመጡ የሚችሉ ዋና ዋና መንስኤዎች እነዚህ ናቸው ማለት ነው። አንደኛው መነጽር አለመጠቀም ነው። ሁለተኛው ለረጅም ሰዓት ስክሪን ማየትና የአይን መድረቅ ነው። ሶስተኛው ከስኳር በሽታ ጋር የተያያዙ የአይን ችግሮች ነው። አራተኛው ከእድሜ ጋር የተያያዘ የእይታ መቀነስ ወይም የአይን ማርጀት ነው። አምስተኛው እንግዲህ የአይን ኢንፌክሽን ወይም መቆጣት ነው። ስድስተኛው የሬቲና ማለትም የአይን ጀርባ ክፍል ችግሮች፣ ሰባተኛው ከነርቭና ከአንጎል ጋር የተያያዙ ችግሮች እንዲሁም የመጨረሻው ስምንተኛው ከእርግዝና ጋር የተያያዙ ችግሮች የእይታ መደብዘዝን ሊያመጡ የሚችሉ መንስኤዎች ናቸው ማለት ነው። እስቲ አሁን ደግሞ መቼ ነው በአስቸኳይ ወደ ሕክምና መሄድ ያለብን የሚለውን የእይታ መደብዘዙ በድንገት ከመጣና በተለይም ከሚከተሉት አሁን ቀጣይ ከምነግራችሁ ምልክቶች ጋር አብሮ ከተከሰተ ወደ ድንገተኛ ሕክምና ክፍል በአስቸኳይ መሄድ ይኖርባችኋል ማለት ነው። ከነዚህ ውስጥም እንግዲህ ከባድ የአይን ህመም፣ ከፍተኛ የራስ ምታት፣ የፊት መጣመም ወይም ደግሞ በአንድ በኩል መውረድ፣ ለመናገር መቸገር፣ የሰውነት ድካም ወይም ደግሞ የአካል መዛል እንዲሁም በአይን ውስጥ የሚታዩ የብርሃን ብልጭታዎች፣ ድንገተኛ የአይን ብርሃን መጥፋት ካስተዋላችሁ ወዲያውኑ ወደ ሕክምና መሄድ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ከእይታ ችግር ጋር ተያይዞ አጠር ያለ መረጃ ነው ያዘጋጀሁላችሁ። ሌሎች ብዙ ችግሮች ሊኖሩ ይችላሉ። እነዚህንም ለማወቅ እንግዲህ ወይም አጠቃላይ ግር ያላችሁ ነገር ካለ ከዚህ ጋር ተያይዞ ልትጠይቁት የምትፈልጉት ነገር ካለ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ በቅንነት ይሄ ቪዲዮ እንግዲህ ጠቃሚ ስለሆነ በቅንነት ሌሎች ጋር እንዲደርስ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው